ቁስሉን አይተው ደስ አላቸው ይላል። በጣም የሚገርም ቃል። እኛ ቁስሉን አይተን ነው ደስ የሚለን። በነገራችን ላይ ቁስሉን አይተን ቤተ ክርስቲያን ሕማሙን፣ ጭንካሩን፣ ቁስሉን አይታ ትደሰታለች። አሁን ቁስል ምኑ ደስ ይላል? የሚፈውስ ቁስል ስለሆነ ነው። እንትን ነው በእርሱ ቁስል እኛ ተፈወስን ይል የለ። ስለዚህ ቁስሉን አይተው ደስ አላቸው። የዮሴፍ ወንድሞች ወንድማችን ብለው ነክተው የተደሰቱትን ደስታ እኛ ከትንሣኤ በኋላ በቤተ ክርስቲያን እንደሰተዋለን ማለት ነው። ከዚህ በኋላ በጣም የሚገርመው እንትን አሉ፣ ፈሩ። በኋላ ቢበቀለንስ ጠብቆ ብለው ደግሞ ፈሩ ይላል። ከዛ ሲነግሩት አዘነ። እንዴት ይቅር አይለንም ብላችሁ ታስባላችሁ አለ። ይህ ማለት እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ። እና አለቀሰ ዮሴፍ። ክርስቶስ ያለቅሳል በነገራችን ላይ። ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር እላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለ ነው። ግን የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የእሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋል እና አዘን፣ እንዴት ይቅር አይሉኝም? እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። እና ቤተክርስቲያናችን የዮሴፍን ታሪክ ከክርስቶስ ጋር ታገናኘዋለች። ወይን ጠጅ የምትጠጡ ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ የሚል ቃላል ሰሙነ ሕማማት ላይ ይነበባል በእኛ ቤተክርስቲያን። ምንድን ነው ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ ማለት? የክርስቶስ መከራ ነው። በመጠጥ በጠጅ በምግብ ጥጋብ አይደለም የምናከብረው፣ እያለቀስን ነው። ስለ ዮሴፍ መከራ እናዝናለን የተባለው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረው ነው ማለት ነው። ዮሴፍ በክርስቶስ ይመሰላል። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። ሰው መስለን እየዋልን እንደ አውሬ ስንማክር የሚያድረውን ሕሊናችን ማን ይመልሰው? ሰላም የሌለውን ልባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ ነው። የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው። ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምፅ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ዝፈኑ ይላችኋል ነው። መዝሙራችሁን አጽንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው ወይስ ያላችሁን በመጠበቅ ጸንታችሁ ቆማችኋል? ሌላ ሸክም አልጭንባችሁም። ያላችሁን ግን አጥብቃችሁ ያዙ። እግዚአብሔር እስራኤላውያንን ከግብፅ ለምን እንዳወጣ ታስታውሳላችሁ? ስለ 6 ነገር እግዚአብሔር እስራኤላውያንን ነፃ አውጥቷቸዋል። ከግብፅ ባርነት፣
ከዚያ ባዳነት፣ ከዚያ መከራ ቀማሽነት፣ ከዛ አንገፍጋፊ ኑሮ መሪነት እግዚአብሔር ለምን ነፃ አወጣቸው ካላችሁ ወይ ነገር ስላለ ነው። ስለ 6 ነገር አውጥቷቸዋል ይላሉ ሊቃውንተ ቤተ ክርስቲያን። አንደኛ የእግዚአብሔር ፍጹም ቸርነት፣ ሁለተኛ እግዚአብሔር በአባቶቻቸው ደስ ስለተሰኘ፣ አራቱ ግን እስራኤል በግብፅ እያሉ ስለጠበቋቸው 4 መጠበቆች እግዚአብሔር ነፃ አውጥቷቸዋል ይላሉ። አንደኛ እስራኤል ለዚያ ሁሉ ዘመናት በባርነት ሲኖሩ፣ በፈርዖን ጅራፍ ሲገረፉ፣ ፒራሚድ ለመገንባት ጭቃ ሲያቦኩ፣ ገለባ ሲያመላልሱ እግዚአብሔር ያሳያችሁ ተገዝረው ወይም ሥርዓተ ግዝረትን ይጠብቁ ነበረ። እደግመዋለሁ፣ እግዚአብሔር የሰጣቸው ቀዳማዊት ሕግ የሆነችው ግዝረታቸውን በፍጹም አልተዋትም ነበረ። እግዚአብሔር ያሳያችሁ እንግዳ ሀገር፣ ባዕድ ምድር፣ በከባድ ሥራ፣ በአስጨናቂዎቻቸው መካከል የእግዚአብሔርን ትእዛዛትና ሕግ ግን አልተዋትም። ምን ያረጉ ነበር? ይገዘሩ ነበር። አስጨናቂዎቻቸው ረፍት አይሰጧቸው። ስራቸው በፊታቸው የተንጣለለ ነው። ሲገዘሩ ነው የኖሩት። ሕግና ሥርዓታቸውን ጠብቀዋል፣ አልተዋትም። ለ430 ዘመን በግዞት መከራ ቢበሉ የእግዚአብሔርን ሕግ ግን ከመጠበቅ ወደ ኋላ አላሉ። እስራኤል የእግዚአብሔርን ትእዛዛት ሲጠብቁ ኖሩ። በምን አይነት ሕይወት? በመከራም ሕይወት። እንደውም ይውላችሁ ጭቃ ማብካት ብቻ አይደለም፣ ገለባም እያመላለሱ ታላላቅ ፒራሚዶችን እየገነቡ ወንዶቻቸው እየተገደሉባቸው የተረፈውን እየገዘሩ አስታማሚ በሌለበት፣ ቁስል ይድረቅ በማይባልበት፣ ደም በሚንጠባጠብበት በአስጨናቂ ባርነት ውስጥ ሥርዓተ ግዝረታቸውን ጠብቀው ነው የቆዩት። እግዚአብሔር ይህንን መጠበቃቸውን ቆጠረላቸው። ወገኖቼ እንዲህ ባሉ መከራዎች መካከል ትእዛዝ እግዚአብሔር እንዲህ ባሉ የሚያስጨንቁ ሕይወቶች ውስጥ ሕገ እግዚአብሔርን እየጠበቁ ስለኖሩ ነው እግዚአብሔር ነፃ ያወጣቸው። ምዕመናን እግዚአብሔር ነፃ እንዲያወጣን ከፈለጋችሁ ጠብቁለት፣ እመኑኝ። ከጠበቅነው እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት ነፃ ሳያወጣን አይቀርም። እንደማትጾም የማያውቅ መሰለህ እግዚአብሔር? እንደማትጸልይ እግዚአብሔር የማያውቅ መሰለህ? ደግሞ ለማስመሰል ልብስህን አጣፍጠህ የምትጾም መስለህ ለመታየት መሞከር አይገርም? እግዚአብሔር የማያውቅ ይመስላል? ሌሊቱ ሙሉ ተኝተህ ተዘርረህ እንደምታደር እግዚአብሔር የማያውቅ ይመስላል? እግዚአብሔር የማያውቅ ይመስልሻል? እንደምትዋሽ፣ እንደምትሰርቅ፣ እንደምታመነዝር እግዚአብሔር የማያውቅ ይመስልሻል? እግዚአብሔር እኮ ያውቃል። ድንግል መስሎ ለመታየት መሞከር ምንድን ነው? ኃጢአት የማይሰሩ መስሎ ለመታየት እውነተኛ ሰው መስሎ ለመታየት መሞከር ምንድን ነው? በእውነት ክርስቲያኖች እግዚአብሔር የማያውቀው ነገር የለም። ባንሰራም ግን ጊዜ አይከለክለንም። ፀሐይን ያወጣልናል፣ ጨረቃንም ያመጣልናል። መዓልቱን ወስዶ ሌሊቱን ያመጣል፣ ሌሊቱን ወስዶ ደግሞ ቀኑን ይመልሳል። እንዲህ እያደረገ ያኖረናል እግዚአብሔር። በእሱ ዘንድ የጎደለ አንዳች ነገር ወይም የሚጎድልብን አንዳች ነገር የለብንም ማለት ነው። ባንሰራ ብንሰራ ይሄ ይሰጠናል። ለማይሰሩ ሰዎች ምንም ለማይሰሩ ለጣዖት አምላኪዎች እኮ 70-80 ዘመን ይሰጣል እግዚአብሔር። 100 ሊሰጥ ይችላል። ይሄን ሁሉ ዘመን ይሰጣል። ምናልባት ቢመለሱ ብሎ የተመለሰው አለ። በ75 ዓመቱ አብርሃምን መልሶ የለ እንደ እግዚአብሔር ተከትሎ ታግሶ በ75 ዓመቱ መለሰው። 100 ዓመት አገልግሎ በ175 ዓመቱ አረፈ። ተመልከቱት። ለነዚያ ለሚያገለግልባችሁ 100 ዓመታት ሲባል
75 ዓመት ታግሶታል እግዚአብሔር። ጣዖት እያመለከ ጣዖት እየነገደ እያየው ማለት ነው። እግዚአብሔር እንዴት አገሰን? በጣም ብዙዎች ነው እንዴት አገሰን። ምናልባትም ከ110% እንኳን የምታክል ጊዜ ያልቀረቻቸውን ሰዎች ይመልሳል። ከ101% እንኳን ብትቀር በዚያች ጊዜ እግዚአብሔር ታግሶ ይመልሳቸዋል። 11 ሰዓት ላይ ለመጡት ደሞዝ ከፍሎ የለ እግዚአብሔር ታውቆ የለ እንዴ? በወንጌል እንደተጻፈ በማቴዎስ ወንጌል ምዕራፍ 20 ላይ እንደተቀመጠው በ11 ሰዓት ለመጡትም እኮ እግዚአብሔር ዋጋ ከፍሏል። እስከዚያ ድረስ ነው የሚታገስ እግዚአብሔር። አሁን የታገሰን ይህን ጊዜ የሰጠን ለዚያ ነው፣ እንዳይታዘበን በእውነት እግዚአብሔር። አንድ ሰው ከባንክ ብድር ይበደራል። በተበደረው ብድር ባይሰራበት ይከስራል፣ ቢሰራበት ግን ያተርፋል። ቢሰራበት ሌላ ብድር ይጨመርለታል፣ ባይሰራበትስ ያንኑ ያለችውን ጥሪቱን እንኳን በማስያዣ ይወሰድበታል። ኃጥአንም ልክ እንደዛ ናቸው። ቢሰሩበት ሌላ እድል ይሰጣቸዋል። ያ ማለት በገነት በመንግስተ ሰማያትም ሆነው ለዘላለም እያገለገሉት እንዲኖሩ ይፈቅድላቸዋል ማለት ነው። ወደ ጌታ ተድላ ደስታ ግባ ይላቸውና ተድላ ደስታ ወዳለበት ገነት አስገብቶ አገልግሎታቸውን እንዲቀጥሉ ያደርጋቸዋል። ኃጥአንስ ያችኑ የተሰጠቻቸውን ሕይወትም ይነጥቃቸውና ለቅሶና ጥርስ ማፋጨት ወደሌለበት ወደ ዘላለም እሳት ይጨምራቸዋል ማለት ነው። የኃጥአን ዕድል ፈንታ እዚያ ላይ ያበቃል። በሕይወት መኖር በኃጥአን ዘንድ እዚያ ላይ ያበቃል። ለጻድቃን ግን ሌላ ሕይወት ይጨመርላቸዋል። ላለው ይጨመርለታል ማለት ያደል ክርስቲያኖች። በዚህ ዓለም ሀዩ ከመመላእክትን ገንዘብ ያደረገ በሰማይ እንደ መላእክትም ሕያው ሆኖ፣ ሀዩ ከመመላእክት ማለት ያለመሞት መኖር ማለት፣ ሞት በማያሰጋው ሕይወት ውስጥ መኖር ማለት እኮ ነው። ጻድቃን በዚህ ዓለም ሲኖሩም እንደ መላእክት ሕያዋን ሆነው ነው የሚኖሩት። ይችላለቻቸው በሰማይም እንደ መላእክት ሕያዋን ሆነው እንዲያገለግሉ ይጨመርላቸዋል ማለት ነው። ላለው ይጨመርለታል ማለት እኮ እሱ ነው ክርስቲያኖት እንጂ ፎቅ ላለው ሌላ ፎቅ ይጨመርለታል ማለት እንዳይመስላችሁ፣ እንደዛ እንዳትገነዘቡት። ላለን ለኛ ይጨምርልን ዘንድ እግዚአብሔር በእውነት አሁን ባለቀው ዕድሜያችን ላይ ይህንን ከጨመረ ባለፈው በጨረስነው ዓመት ላይ ይህንን ከጨመረልን በእውነት እግዚአብሔር ወዶናል ማለት ነው። እንድንመለስ ደጅ እየጠናን ነው፣ እየተለማመጠን ነው ማለት ነው። ጊዜ መስጠቱ መታገሱ፣ እባክህ ልጅ ተመለስ ሳትመለስ አትሙት ማለት እኮ ነው። እኔ ለዓለም ሁሉ መድኃኒት ስሆን አንቺ ሁለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ስር እሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ፣ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊተ ኩሉ ዓለም ሆነች። እርሱ በባህሪው ቅዱስ አምላክ ነው። የክርስቶስ ቤዛነትና የእመቤታችን ቤዛነት ይለያያል። እርሷ የልጇን ድንበር ጥሳ አታውቅም። ሰዎች ሊያጣጥሱት ሊሞክሩ ይችላሉ። እርሷ ግን የልጇን ድንበር አጥስም። ስሟ ለዘላለም የተመሰገነ ይሁን። አትነካም። ሁል ጊዜ እርሷ ልጄ፣ ወዳጄ፣ መድኃኒቴ፣ አምላኬ ትለዋለች። እርሱስ እናቴ ይላታል። ከፍጡራን መካከል አንዷ ናት። ነገር ግን ንጽሕት እመቤት እናቱ ነች። በመስቀል ስር ሆኖ አደራ ሰጣት። አደራ የተቀበለች ተዋህዶ ድንግል ማርያምን እንዳከበረች መኖር ግዴታዋ ነው። ስለዚህ የቤተ ክርስቲያኒቱ ትምህርት የእመቤታችንን ክብር በፍጹም አይነካም። በክርስቶስ በተረከበችው ኃላፊነት ተዋህዶ እመቤታችንን ከፍ አድርጋ ትኖራለች። በዚህ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተዋህዶ የጠራው ትምህርት ይሄ ነው። ላቲ ይደሉ ክብሮ ስብሐት። ለብቻሽ ማልቀስ ስትጀምር ይመጣል መድኃኔዓለም። ለብቻክ ስትጨነቅ ይመጣል መድኃኔዓለም። ሊያገዝህ ይመጣል። ይረዳኛል ብለህ የተማመንክበት ሰው ጀርባ ሲዞር፣ ጀርባ ሲሰጥ፣ ፊት ሲነሳ ይመጣል መድኃኔዓለም። ብዙዎች ልብሳችን መቆሸሹን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኔዓለም ይመጣል። በጆሮ ሹክ የሚልሽን አትስሚ፣ መስማትስ ክርስቶስን ነው። አንተ እያለህልኝ የኔ ነገርማ አያበቃም በይው። አንተ እያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል። ይህ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትንታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታሃል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኔዓለም ብቻ ነው። አዎ ታመህ መድኃኒት ያልገዛልህ የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ፣ ስትታመም ያልጠየቀ
እመነኝ ሊቀብር የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል መድኃኒዓለም። እግዚአብሔር ትላንትና እንዳጠፋ ነው ቢሆን ይህንንም ዓመት ሊያሳየን አይችልም ነበር፣ ወይንም ደግሞ አይጠበቅበትም ነበር። ቢወስደንም እንዲያውም ሲያንስብን ነው። ቢወስደን ስላችሁ ብንሞት ሲያንስብን ነው ማለት። መሞት አንድ ነገር ነው። እኛ የሚያስፈራን የሥጋው ሳይሆን የየትኛው ሞት ስለሆነ ነው። ሁለተኛው የነፍስ ሞት ከሱ ርቆ በሲኦል በገሃነመ እሳት እየተቃጠሉ መኖሩን የሚያስፈራን። መሞት አያንሰንም ነበር። ምክንያቱም የባለፈውን ዓመት ተመልከቱት፣ በየራሳችሁ ይዩት። የሚያሻግር ስራ አለን። ይሄንን ዓመት በቃ ዴፊኒትሊ ማየት አለብኝ፣ ይሄንንማ ካላየው የሚያስብል ምንም ነገር የለንም። እንኳን ዓመት ቀናትና ሰዓታትንም ጭምር ላያሻግር የሚችል ስራን ያለን። ነገር ግን ለምንድን ያሻገረን ብትሉ እኛ እንደ ጳውሎስ ይሄንን የባለፈውን ዓመት ማለት ነው ሰይፍና ስለት ነበር ይዘን ስንዞር የነበረው። ብንችል በጉልበት በአቅም ባይሆን እንኳን በመናቃቸውና በመንፈልጋቸው መንገዶች በሙሉ ስንመላለስ ነበር። የዋህነት ምንድነው? አውቆ መተው። የዋህነት ምንድነው? ችሎ ማለፍ። የዋህነት ምንድነው? ምእመናን እኔ ባላየው መድኃኔዓለም ያይልኛል። የዋህነት ምንድነው? እኔ ባልናገረው እግዚአብሔር ይናገረው። የዋህነት ምንድነው? እኔ ባልፈርድበት መድኃኔዓለም ፍርዴ መድኃኔዓለም። የዋህነት ምንድነው? እኔ ባልበቀለው በቀል የማን ነው? በቀል እግዚአብሔር። የዋህነት ማለት ይህ ነው። የዋህነት ማለት ተበድለው እንዳልተበደሉ መሆን ማለት ነው። የዋህነት ምንድነው? ሃዳጄ በቀል መሆን፣ ይቅርባይ መሆን። ይቅርባይ መሆን። እኛ እኮ ቂመኛ ታራቂዎች ነን። ቂመኛ ታራቂዎች። አንዳንድ ሰው ከታረቀ በኋላ መምህር ገሌን እንዳይከፋቸው ብዬ ነው እንጂ ቆይ አንተንማ አሳያለሁ ይላል። እንዲህ አይነት ሰው አለ። አንዳንዱ ከታረቀ በኋላ እነ ቄስ ገሌን ቅር እንዳይላቸው ብዬ ነው እንጂ አንተንማ አሰራልሃለሁ ይላል። ቂመኛ ታራቂዎች ነን ብዙዎቻችን። በሚገርም ሁኔታ አንዳንድ ሰው ብሞትም ሽማግሌ ተሰብስቦ ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ሰው የለም። ታረቅ ሲባል ማይታረቅ። ብሞትም ከሱ ጋር አልታረቅ የሚል ሰው ገጥሟቸው ያውቅም? ከሞተማ ማን ይፈልገዋል? እንዲህ አይነት ሰው አለ እኮ። ብሞትም ይቅር አልለውም የሚል ሰው ገጥሟቸው ያውቅም? መድኃኔዓለም ግን በሞቱ ምን አለን? ይቅር አለን። አባት ሆይ የሚያደርጉትን አያውቁምና ምን በላቸው። የሾህ አክሊል ደፍቶ ጎኑን በጦር ተወግቶ በዘንግ እየተቀጠቀጠ በጥፊ እየተመታ ችንካሩ ስጋውን አልፎ አጥንቱን እየሰረሰረው የደም ላብ አልቦት ቁስሉ እየተሰማው ምን በላቸው አለ? ይቅር በላቸው። እኛ ቁስላችን እየተሰማን ይቅር እንላለን። ዛሬ ዓርብ አይደል ቀኑን እናስታውሰው እንጂ ቁስላችን እየተሰማን እኛ ይቅር እንላለን። ምእመናን ቆይ ቁስሌን ልርሰው አይደል ምንለው? ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው። እኛ መታረቅ እንኳን ምንፈልግ አሁን ፊቱን አታሳዩኝ ነው ምንለው። አንዳንዶቻችን ይቅርታ የተሸናፊነት ምልክት ይመስለናል። አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንንም ይቅር ብሎናል። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለም ብሎ ማለፍ አይደለም። ከዚህ የዘለለ ነው። አምረረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወስንበትን ስሙ ሲጠራ ሚያንገሸግሸንን ስናስበው ሚያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ። ጠላታችሁ ቢከፋ ከአይሁድ አይከፋም። እንደ አይሁድ ቸንክሮ አልሰቀለንም። እንደ አይሁድ የሾህ አክሊል አልደፋብንም። አረ ጠላቴ ክፉ ነው ከአይሁድ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢከፋ፣ እኛ ግን እንደ ክርስቶስ ንጹሕ አይደለንም። ንጹሕ ክርስቶስ እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የሾህ አክሊል ሳይወርድ አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። አያችሁ፣ እኛ እንዲህ አይነት ልብ አለን፣ የይቅርታ ልብ አለን። ምእመናን
አንዳንድ ጊዜ እኮ ታረቁ እንኳን ስንባል ለመታረቅ ፈቃደኞች አይደለም። አንዳንዱ ምክንያቱ በራሱ ምንም አይገናኝም ከእርቅ ጋር። ታረቅ ሲባል የቀኝ አዝማች ዘር ሁኜ የደጅ አዝማች ዘር ሁኜ አባቴ በማይጨው ባድዋ ጦርነት ዘምቶ እሱን ነው ዝቅ ብዬ ይቅርታ የሚጠይቅ የሚል ሰው አለ። አሁን መታረቅን ከዘር ጋር ምን አገናኙ? ፊደል የቆጠረው ደግሞ 2 ዲግሪ ይዤ ነው እንዴ ከዚህ መሀይም እግር ስር ወድቄ ይቅርታ የምጠይቀው የሚል ሰው አለ። ምን አገናኙ? አሁን አንዳንዱ መታረቁንስ ልታረቅ እናንተን የመሰለ ሽማግሌ ቤት ድረስ መጥቶ ግን ቂሜን አረሳም። እንዲህ አይነት ነገር አለ። ይቅርታን በህይወታችን እንለማመድ። የዋህነት አዳጌ በቀል መሆን ነው። በዚህ መስቀል የህይወት እንጀራ ተዘጋጅቶልናል። በዚህ መስቀል የህይወት መጠጥ ተሰጥቶናል። በዚህ መስቀል ሞት ተሽሮልናል። በዚህ መስቀል ዲያብሎስ ተወግቶ ተጥሎልናል። ከዚህ በኋላ እንግዲህ አቅም የለውም ዲያብሎስ። ወምልያሁ ዛማስን በላይ ሊሆሙ አልበየ ብሏል። እንግዲህ የክርስቶስን ወገኖች ምንም የምጎዳው ጉዳት የለኝም። ለምን? ቅዱስ አትናቴዎስ እንደተናገረ እባብን ከራሱ ላይ ቁሞ መርዙን ካስተፉት በኋላ እጅ ላይ ቢጠመጥሙት አይጎዳም። አንበሳ ጥርሱ ከወለቀ በኋላ የዝንብ መጫወቻ ከመሆን በቀር አያስጨንቅም። ሞትንም ክርስቶስ በመስቀሉ ወግቶ መርዙን ስለሻረበት ወምልያሁ ዛማስን በላይ ሊሆሙ አልበየ፣ በመስቀሉ ያመኑትን በመስቀሉ የተመረኮዙትን እነዚህን እንግዲህ እኔ የምጎዳው ጉዳት የለኝም ብሎ እስኪናገር ስለደረሰ ይሄን መስቀል እንመካበታለን። አንድ ማይዳችን ስለሆነ በሉ ሁላችሁ። 2 ሞት ስለተረታልን በሉ። 3 ዲያብሎስ ስለተሸነፈልን በሉ። 4ኛ ክርስቶስ ስለነገሰልን። ማን ስለነገሰ? ይሄ የክርስቶስ መንበሩ ነው። መስቀል የክርስቶስ መንበር ነው። ወዲህም መቅደስ ይባላል። መቅደስ ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ቁጥር 12 ላይ እንደተናገረ ወክርስቶስ ሰከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትሄይስ ወተአቢ ደብተራ እንተ ይገብራ አደሰብ። ክርስቶስ ግን ሊቀ ካህናቱ ነው ለምትሻለው ነገር ለመንግስተ ሰማያት ለአዲስ ርስት ለመንግስተ ሰማያት ሰው ሆኖ በመጣ ጊዜ የሰው እጅ ወዳልሰራት መቅደስ የገዛ ደሙን ይዞ ገባ ይላል። የሰው እጅ ያልሰራት መቅደስ የእመቤታችን ናት አንዷ። እሷን በሌላ ቀን ተረጉማታለሁ። አንድ ግን የሰው እጅ ያልሰራው መቅደስ የተባለ መስቀል ነው። መስቀል የሰው እጅ ያልሰራው መቅደስ ለምን ይባላል? መቅደስ የተባለበት ምክንያት በመቅደስ መስዋዕት እንደሚቀርብ ሁሉ ክርስቶስም በዚህ መስቀል ላይ መስዋዕት አቅርቦበታል። ቅዳሴ ቀድሶበታል። ስጋውን ፈትቶበታል። ደሙን ቀርቶበታል። ስለዚህ መስቀል መቅደስ ነው ማለት ነው። ወደ መስቀል የገቡ ሰዎች በመስቀል ያመኑ ሰዎች ምን ያደርጋሉ? ወደ ክርስቶስ መቅደስ ይገባሉ ማለት ነው። መስቀል የሚያስጠጋን መቅደስ ነው። ክርስቶስ ራሱን ሰውቶበታል። የቀድሞ ሊቀ ካህናት ወደ ደብተራ ኦሪት ሲገባ የሚገባ የበግ ደም፣ የፍየል ደም፣ የወይፈን ደም፣ የርግብ ደም፣ የሙክት ደም ይዞ ነው የሚገባ። ክርስቶስ ግን የሰው እጅ ወደ አልሰራው መቅደስ ወደ መስቀል ሲገባ የገዛ ደሙን ይዞ ገባ ይላል። ጥያቄ ልጠይቃችሁ። መስቀል የሰው እጅ ያልሰራው መቅደስ የተባለ ለምንድን ነው ታውቃላችሁ? መቅደስ የተባለ ክርስቶስ ስለቀደሰበት አልኳችሁ፣ መስዋዕት ስለሰዋበት። የሰው እጅ ያልሰራው የተባለ ለምንድን ነው? የቆረጡት አይሁድ ናቸው። ለምንድን ነው ሲባሉ መዘጋጀቱ በፈቃድ እግዚአብሔር ስለሆነ ነው። ሁለተኛ ደግሞ አይሁድ ለሞት ሲያዘጋጁት ክርስቶስ መስቀሉን ለሕይወት ስላደረገው ምን ተባለ? የሰው እጅ ያልሰራው። መስቀል በአይሁድ ፈቃድ የቆመ ሳይሆን በማን ነው? አቤት አዎ ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። ይህንን ያደረገ መድኃኔ ዓለም ነው እንጂ እነሱ አይደሉም። እግዚአብሔር እሰ ንጉሡ ውእቱም ቅድመ ዓለም፣ እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል በኢየሩሳሌም መድኃኒት መስቀልን አዘጋጀ ብሎ ዳዊት መዝሙር 73 ቁጥር 12 ላይ እንደተናገረ መስቀሉን ያዘጋጀው እግዚአብሔር እንጂ አይሁድ አይደሉም። ስለዚህ የሰው እጅ ባልሰራው መቅደስ ክርስቶስ ገባ። አቃሉ ጋር ናቸው።